ትሁቴ የሆነ ነገር ልትይኝ ፈልገሻል? አዎ ናቲ፣ እናት በህይወት የለችም። ትሁቴ በእናት እንደዚህ አይቀለድም። እንደዚህ አይነት ነገር ደስ አይለኝም። እውነቴን ነው። እኔ ነኝ የተሳሳትኩት። በቃ እናት ሞታለች። ልታሳብዱኝ ነው እንዴ? ቆይ እናንተ ሀሳባችሁ እኔ እንዳብድ ነው? እናቴ ያለች የለችም? እዛ ክፍል ናት? የለችም። አንቺም ክፉ ነሽ። ሁላችሁም አንድ አይነት ናት። ሁላችሁም። እናቴ ደግሞ በህይወት አለች። አሁን ግን ሀሳብሽ አልገባኝም። ቆይ እኔ ምን ላድርግሽ? ምን አድርጊ ነው የምትይኝ? ናቲን እፈልገዋለሁ። ታዲያ እኔ ናቲ ነኝ እንዴ? ምን ላድርግሽ? እሺ ካለሽ አዝለሽው መዞር ትችያለሽ። አንቺ እንዴት ነው የምትናገሪኝ? እንዴት ነው የምናገረው? ምን አድርጊ ነው የምትይኝ? ቆይ ምን ላድርግሽ? የምታሳልፊውን ሁሉ የምታሳልፊው ለገንዘብ ይመስለኝ ነበር። ለካ ሴሰኛ ስለሆንሽ ነው። ዝም በይ። እኔ ሴሰኛ አይደለሁም። ያንቺን ያክል እንኳን እድል አልነበረኝም። ህይወት ከዚህ ሰውዬ ጋር ያጣመረኝ ወጣትነቴን ያጣው ምስኪን ሴት ነኝ። ታዲያ ትሁት ምን ታርግሽ? እኔ ለምን እጠይቃለሁ? ትሁት ናቲን አፈቅረዋለሁ። አታፈቅሪው። ብታፈቅሪ ኖሮማ እናቱን አታሰቃይም ነበር። ብታፈቅሪ ኖሮማ እናቴ ሞታለች ብሎ ሲያለቅስ ዝም አትይም ነበር። አንቺ ማንንም አፍቅራች እንዲህ ልትይኝ አትችይም። እሺ እንደዚህ እኔ መናገር አትችይም። ስለመታሽን ዝም ምን መስሎሽ ነው? እንዴት የተጨማለቀ ሀሳብ ብታስቢ ነው አባትና ልጅን ባላ ማድረግ ብታስቢው? ትሁት በቃሽ። አይበቃኝም። እናንተ የተጨማለቀ ኑሮ የምትኖሩ የሰውን ህይወት የምትማግዱ ክፉዎች ናችሁ። የሰውን ህይወት ጨለማ የምታረጉ አረመኔዎች ናችሁ። ያላበደን የምታሳብዱ ሆዳሞች ናችሁ። ደግ አደረኩ። እኔ ወድቄ ያነሳኛል። ቆይ ለምን ትመጻደቂያለሽ? ይኸውልሽ ስትወድቂ ያነሳሽ ገንዘብ ከሆነ ፍቅር አይጠቅምሽም። አንቺ ማፍቀር አይገባል። ሰላም ውድ ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን። ናቲ እንግዲህ ትሁት እናቴ ሞታለች የለችም ስትለው እጅግ በጣም ተናደደ። ትሁት አንቺም ልክ እንደነሱ ነሽ፣ አንቺም ውሸታም ነሽና አላምንሽም መቼም እያልን እጅግ በጣም ተናደደ። ትሁት እንግዲህ መዋሸት ነበረባት፣ ምክንያቱም ከዛ ልጇን ይዞ እያስፈራራት ስለነበረ ያላት አማራጭ እናቴ ሞታለች ብዬ እነግረዋለሁ፣ ሌላ ምርጫ የለኝም እያለችው ነበር። ትሁት በእኔ ምክንያት ችግር ውስጥ እንድትገቢ በጭራሽ አልፈልግም። ልጅሽ አደጋ ላይ እንደሆነችው ግልጽ ነው እና እባክሽ ለኔ ብለሽ በጭራሽ አትጨነቂ ንገሪው ትለዋለች። እና እንግዲህ ትሁት ትልቅ ግብዳውን ምስጢር እንደደበቀችው ለሱ እየነገረችው ነበር። የደበቀችው ምስጢር ምን እንደሆነ ልትነግሪኝ ትችያለሽ ስላት እንግዲህ መጀመሪያ ትሁትን ጠይቃትና እሷ እውነቱን ከነገረች ከዛ እኔ ራሱ እነግረዋለሁ ስትል ነበር። እሺ ንገሪ ምንድነው ስላት ስትለው እናት ነበር እና መጀመሪያ ትሁትን ጠይቃትና ትሁት ካነገረች እኔ ራሱ እነግረዋለሁ እያላት ነበር። እና ትሁት ከባድ ምስጢር እንደደበቀችውና እንደም እሷን ጠይቃት ካነገረች እኔ እነግረዋለሁ እያለች እንግዲህ እንድጠይቅን ታድገዋለች ማለት ነው። ትሁት ከአለሜ ጋር አንድ ላይ ነበረች እና በጣም እንደጨነቃትና እንደፈራች ልጇ አደጋ ላይ እንዳለች ጭምር ትነግራታለች። እና እሷን በጣም ፈርታ በጣም እየተጨነቀችለት ነበር። እና ትሁቴ ምንም ልጅ እናቴ ሞታለች ብዬ ካልነገርኩም በዚህ እንዳሳምኑ አስገድዶኝ ነው እያለችው ነበር። እና ትሁቴ በቃ በጭራሽ አታስቢ አትጨነቂ እያላት ነበር። እሷ ግን በጣም እንደፈራችና እንደጨነቃትም ጭምር ነገረችው። እና አታስቢ እያለች ቤቲ ከናቲ ራቂ ናቲ የኔ ነው እያለች ትሁትን ታስጨንቃታለች። ትሁት ናቲን ከፈልሹ አዝለሽ መዞር ትቻለሽ፣ እኔና ናቲ ምንም አያገናኝም። ካልፈለሽ ቆይ አልገባኝም፣ አባትና ልጁን ለማግባት ፈልገሽ ነው ወይንስ ችግሮሽ ምንድነው ብላ ጠይቀቻት። እሱ አይመለከትሽም፣ ግን ከናቲ እንድትርቂ እፈልጋለሁ፣ በጭራሽ ናቲ ጋር እንድትሆኚ አልፈልግም እያላት ነበር። እና እሷም ደግሞ በጭራሽ እኔ አይመለከተኝም፣ ከፈለሹ አዝለሽ ዙሪ፣ ድጋሚ ስለዚህ ጉዳይ እንድታውሪ አልፈልግም በማለት ትናደዳለች። ወደድሽም ጠላሽም ናቲ የኔ ብቻ ነው እያለች እንግዲህ ገዛኝ የውሸት ቀብር አዘጋጅቶ
የውሸት ቀብር አዘጋጅቶ እናቴ ጋር ወስዳለሁ ብሎ ናቲን ያሳምነዋል። እና ቤቲ እንዳጋጣሚ ስታገኙ ናቲን ቆይ ትሁት ለምንድን ነው የምታስጨንቋት? ለምንድን ነው የምታስፈራሯት? ችግራችሁ ምንድነው? ከሷ የምትፈልጉ እያለች ጠይቀኛል። አይነት ትሁት ምንም አታስፈልገኝም፣ ይልቁንስ ናቲ የኔ ስለሆነ ይልቁንስ ስራሽን አውቀሽ ብትሰሪ እና እባክሽ የማይሆን ነገር እንደማታረጊ ተስፋ አረጋለሁ ስትላትና ስትዝትባት ነበር ማለት ነው። የፈለግሽው ማድረግ ትችያለሽ፣ እኔ ትሁት በጭራሽ አልፈራሽም፣ ሞት እንኳን ብመጣ እኔ አንድ ትዕግስቴ ካለቀ እያለቻት ነበር። ወይ አስፈራርተሽ ሞት ተይ እባክሽ እያለቻት ነበር። ትሁት ትሰሚኛለሽ፣ አሁን የምልሽን ነገር ካደረግሽው ከኔ ጋር ምንም አያገናኝሽም። እኔና አንቺ መስማማት እንችላለን። ከዚህ ቤት እና ልጅሽም የት እንዳለችም ጭምር እረዳሻለሁ። ነገር ግን መጀመሪያ እናትን እንድትይ ይፈልጋለሁ። እናትን በመጨረሻ ከተውሹ እኔ የምትፈልጊ ነገር አድርግልሻለሁ። ታውቂያለሽ ስልጣን እንዳለኝ እያለችው ነበር። የአንቺ እርዳታ በጭራሽ አያስፈልገኝም እያለ ነበር። ገዛኝ እንግዲህ የእናትን መቃብር ጋር እንደንን ብሎ እያሳመኑ ነበር ናቲ። ምክንያቱም እናቱ በህይወት እንዳለችው ስለሰማ ይሄ ደግሞ ምን ማለት ነው ስትለው ስለው ነበር። አሁን የሚፈልገው እናቴ መቃብር ልትወስደኝ ነው ስለው አሁን እሳ ወስዳለሁ ልጄ ብሎ ለማሳመን ስጥር ነበር። ናቲም በጣም ደንግጦ የእናቱ መቃብር ለማየት ከሱ ጋር ይሄዳል። ትሁት አለሜ እያወራች ነበር እና አለሜ ምን ላርግሽ? ምን ልርዳሽ? እኔ ችግሩ ሆንኩብሽ አይደለም እያለች ማልቀስ ጀመረች። አንቺ ምን አጠፋሽ? አንቺ ምን አደረግሽ? አንቺ እኮ ንጹህ ሰው ነሽ እያለቻት ነበር። ቢሆንም ገንዛይ ደግሞ ወይም ከዚህ ቤት ወጥተሽ ተደብቀሽ መኖር አለዛ እንድገልሽ አትገፋፊን ስለው እኔማ ግደለኝ እንጂ ከዚህ ወዴትም አልሄድም፣ ምንም መሄጃ የለኝም እኮ እያለችው ነበር። ቢሆንም አሁን የምልሽን ነገር ማታረጊ ከሆነ እገልሻለሁ ብሎ ዝቶብኛል ስትለው እና ታዲያ ምን አሰብሽው ስላት አላቅም ምን ማድረግ እንዳለብኝ ትሁቴ እያለችው ነበር። አይ ምንም ብፈጠር እባክሽን እያለችው እና እንግዲህ እናት መቃብር አይታል፣ ዛሬ ግን ትንሽ ቀለዋል አይደለም ስለው ነበር። ይሄ ደግሞ ምን ማለት ነው ስትለው እንግዲህ ትሁት እናት እንደሞተችው ታውቃለህ እና እናት መቃብር ስላያት ደስ ብሎኛል አሁን ስትለው እና እሱ ግን በጣም አዝኖት ነበር። ቆይ ምንድን ያደረግኩ ብላ ቤቲ ገዛኝ ስጠይቁ የእናቱን መቃብር ነበር ያሳየሁት። እንግዲህ እሱን ነበረ የፈለገ ምክንያቱም ለማየት በጣም ጓጉቶ ስለነበረ አሳይቼዋለሁ። ጭራሽ ገዛኝ ምን እያደረግክ ነው ስትለው እንግዲህ ይልቁንስ አሁን ቤቱን ባዶ ጥለሽ ወጣ ባቲ ይሻልሻል፣ ብትጠነቀቂ ይሻልሻል። የቀረው ግን ትሁት ትጨርስለታለች። ትሁት ያለው ነገር ትነግሩና ነገሮቹ በዚህ ይጠናቀቃሉ። ስለዚህ ወደ ድሮ ይመለሳል ማለት ነው። ይሄ ጅል እናቱ ሞታለች ብዬ ለማሳመን እየሞከርኩ ነው። ቤቴ ትሁት ገዛኝን ብቻውን ማን ነገር እንደምትፈልገው ስትነግራት በጭራሽ ወዴትም አልሄድም፣ ባሌ እኮ ነው፣ እንደፈለግሽ ከኔ ጋር እዚህ ፊት ለፊት ማውራት ትቻለሽ፣ ባሌ ከኔ ኋላ ምንም የሚያደርገው ነገር የለም ስትላት ነበር። እባክሽ ቤት መጥፎ ነገር እንድናገርሽ አትገፋፊኝ፣ አሁን የምፈልገው ነገር አንድ ነገር ነው እስላም ትሁት፣ እኔ የምፈልገው ናትን እናቱ እንደሞተች እንድታሳምኝ ብቻ ነው። ይህን አንቺ የምፈልገው ከዛ ልጅሽ ሆነ ቤተሰቦችሽ ምንም ነገር አይደርስባቸውም ይላታል። እሷም ደግሞ በነገሩ እሺ አደርጋለሁ ተስማማለች ማለት ነው። አዎ ብትስማሚ ይሻልሻል፣ ካልተስማማሹ ተጎጂ የምትሆኚ አንቺና አንቺ ብቻ ነሽ እያላት ነበር። እናቱ በጣም ከፍቷትና እያለቀሰች ብትለምነው እንግዲህ ምንም ነገር ብታረጊ ልሰማሽ አልችልም፣ ይልቁንስ ናታን ለማሳመን ብትጥሪ ይሻልሻል እያላት ነበር። እሷም እሱን ለማሳመን ስትሞክር ነበር። እንግዲህ ናታን ልጁ እናቱ ሳትሞት ሞታለች ብላ ትሁት እንድታሳምነው አስገድራ ስለነበረ እሱ ለማድረግ ትገደዳለች ማለት ነው። እና ትሁቴ በጣም ከፍታት እያነቀሰች እንዳ ቤቲ እሷ ባረፈችበት ልጅ እንዳለ ስላወቀችው በሱ እያስፈራራቻትና እየዛተችበት ነበረ። ከናቲ ለምን ደባክሽ ብላ ስትጠይቀው ነበር። ናቲ ልጅ እንዳለሽው አያውቅማ፣ ይሄንን ካወቀ ልጅ እንደደበቅሽው ትልቅ ነገር እኮ ነው የደበቅሽው ስትል እኔም ምንም የደበቁት ነገር የለም የፈለግሽውን ማድረግ ትችያለሽ እያለቻት ነበር። እና አሁን ይህን ሁሉ ነገር ለናቲ ነግረውና ከዚህ ቤት ጥረቅርቅ ብለሽ ትወጫለሽ እንጂ ናቲን በጭራሽ ያንቺ ማድረጋችም ናቲ የኔና የኔ ብቻ ነው እያለች መሳት ቀጠለች ማለት ነው።
እንግዲህ እሱን አብረን የምናይ ይሆናል። ስለዚህ እባክሽን ለማስጨነቅ በጭራሽ አትሞክሪ ስትላት ነበር። እንግዲህ ያልኩት ነገር ግልጽ ይመስለኛል። ናታን ያንቺን ሊሆን አይችልም በጭራሽ ስትላት፣ እንግዲህ እሱን አብረን እናያለን። ናታን እኔ ነግሬሽ ነበር እኮ የፈለግሽውን ማድረግ ትችያለሽ። መቼም ናታን የኔ ይሁን ብዬ አላስገድዱም ብዬሻለሁ። ቆይ እኔ መተኛት አልችልም እንዲህ በፈለግ ሰዓት ክፍሌ እየገባሽ በዚህ ሰዓት የምትረብሸኝ? እባክህ ሚስትን የምትቆጣጠረኝ ከሆነ ተቆጣጠሪልኝ እባክህ። አይ የምትሉ ከሆነ በጭራሽ እናንተን የምፈራቸው እንዳይመስል ጉዳችሁ ዘርግፌ ነው ጉድ ማረጋችሁ። ስለዚህ አትፈታተኑ እያለች መሳት ቀጠለች። የፈለግሽም ትሁት ተረጋግና እኔ አናግራታለሁ። አንቺ ወደ ስራሽ ወደ ክፍልሽ ተመለሽ ይላታል። እና ቤቴ ቆይ ምን ለማድረግ እየሞከርሽ ነው? እንግዲህ የምትፈልጊ ከሆነ ጉድሽን ለባል እነግራለሁ። አባትና ልጅን እንዳፈቅርሽው ልጁን እንደምትፈልጊ ናታን እያስቸገረሽ እንደሆነም ጭምር ለገዛኝ እነግረዋለሁ ለባለቤት እያለችው ነበር። እነሱን ደግሞ እንደማታደርገው ከዛኝ እንግዲህ ምን አንድ ነገር ብታረጊ እመኚኝ ግንባርሽን በጥይት ነው የሚለው እኔ ላይ አንድ ነገር ለማድረግ ብታስቢ ብሎ ይስትበታል ማለት ነው። ቤቲ እባክህ ምንም ነገር የተወጣ ነገር የለም። እንደዚች ብለህ ከኔ ጋር ለማጣላት አትሞክር። የሰው ወሬ ሰምተህ ከኔ ጋር ለማጣላት እየሞከርክ ነው እንዴ ብላ ስትለው ነበር። እንግዲህ ነግሬሻለሁ ቤቲ ስነ ስርዓት የምትይዥ ከሆነ ያዢ፣ አለዛ ለአንቺ አንድ ጥያቄ ማባከን የለብኝም። አይ የምትይ ከሆነ በህይወትሽ እንደፈረድሽ ቁጠሪ ብሎ ይዝትበታል ማለት ነው። ትናንትና ማታ የተፈጠረውን ነገር እንደ ቀልድ ማየት ቆይ የትሁት ልጅ መኖሩ ይህን ያላሳሰብሽ? ትሁትን በምን እያስፈራረሻት እንደሆነ ማወቅ ፈልጋለሁ። ስታወሩ እኮ እያንዳንዱ ነገር ሰምቻቸዋለሁ። ቆይ ያልገባኝ ናታንና ትሁትን ለማጣላት ይህን ጥረት የምታደርግበት ምክንያትሽን ልትነግረኝ ትችያለሽ ስላት፣ ምንም ምክንያት የለኝም ድጋሚ ምን ምክር እንዳትጠይቀኝ ጥልና ጥላ ትወጣለች ማለት ነው። ለማጣላት ነበረ የእሱ አላማ ማለት ነው። ነገር ግን ምንም ነገር እንዳደረጉት ነበር እና በቃ ምንም አልተፈጠረም አልኩ። ምንም ነገር አያገናኝንም። ስለዚህ እባክህ ከዛኝ ተው በቃ ወደ ስራ ይንድርትና ጥላው ትሄዳለች ማለት ነው። እንደ አጋጣሚ መንገድ ላይ ተገናኙ። መንገድ ላይ አግኝታ አየር ውሰጂ ብላት ነበረ እና ትሁት መንገድ ላይ ታገኛለች። ቆይ ችግርሽ ምንድነው? ምን እያረግሽ ነው? ምንድነው የምትፈልገው ከኔ? ለምንድነው ከቤቴ የማትወጪ እያለቻት ነበር። እና ትሁትም ቆይ አንቺ ምንድነው ችግርሽ? አባትና ልጅን ለማግባት ነው እንደ አላማሽ ወይስ ምንድነው ችግርሽ ብላ ጮኸችበት። እሱ አንቺን አይመለከትም አገባው አላገባውም፣ ቆይ ችግርሽ ምንድነው ትሁት እያለቻት ነበር። እኔ ምንም ችግር የለም ብቻ ተይኝ፣ ጉድሽን ዘርግፌ እንደ ሽማግሌ ለሰውዬ ሳልነግርሽ አርፈሽ ብትቀመጪ ይሻልሻል። አሁንም አንድች እንዳለሽ በደንብ አውቃለሁ። ታዲያ ምን ችግር አለ? የምኮርበት ነው እንጂ የማፈርበት ልጅ የለም። ታዲያ ለምን ድብቅ ያረግሽም? እንግዲህ ልጄ ጌጤ ልጅ ላይ መደበቅ ነበረ ከአንዳንድ መጥፎ ሰዎች እያለችው ነበር። እና ወደፊት ትመለስና ከአለሜ ወደ ሳሎን ወጣ ከትሁት ጋር እያወራች ነበር። እና ትሁት የተፈጠረውን እየነገረቻት ቡና አፍልታ እያጠጣቻት ነበር። እና ትሁት ከዛኝ እኮ መጥቶ ከቤት መውጣት ፈለግሽበት ቦታ ያቺ ብሎኛል፣ ግን የቱም መሄድ እንደማልፈልግ ነገርኩ። ታዲያ ለምን ሻትነኝ? ለምን ሻላልሽም? አባዬ ጋር እኮ ትሄጂ ነበር እያለችው ነበር። ነገር ግን አልቻልኩም ትሁት እንደዛ ማለት ስትለው ነበር። ለማንኛውም ምንም የሚፈጠር ከአባዬ ጋር ሆነ ነገሮችን እናስተካክል ነበር። እባክሽ አለሜ ምንም ነገር አትጨክኝ እያለቻት ነበር። እና ተስፋ አትቁረጪ አለሜ ብላ ስትነግራት ትሁት አሁን ምንም መጓጓኝ ነገር የለም ልጄን ባይና ጠረናሽቼ በአቅፈውና ብስሞ ደስ ላይ ነበረ። ግን አለሜ አንድ ቀን ትገናኛለች ብዬ ተስፋ አደርጋለሁ። ነገር ግን ለአሁኑ ናታን ማውሸት ይኖርብኛል፣ ልጄ ማጣት አልችልም ስትላት ነበር። በእኔ የተነሳ ችግር ውስጥ አትግቢ ትሁት እባክሽን ስትላት ነበር። እሷም እሺ በቃ ችግር ውስጥ አልገባም፣ ነገር ግን የተፈጠረውን ነገር ለመናገር ትወስናለች ማለት ነው። እንግዲህ ትሁቴ በእኔ ምክንያት እንደዚህ ስትሰቃይ በጭራሽ ማየት አልፈልግም ስትላት ነበር። አለሜ አታስቢ፣ ነገሮቹ ይስተካከላሉ ብዬ ተስፋ አድርጋለሁ ስትላት ነበር። አዎ ይስተካከላሉ ትሁቴ፣ ግን እንደዚህ ናታዬ ልጄ በህይወት ስላለ እኔ በሞቱም ባኖሩም ምንም ግድ አይሰጠኝም እያለች ነበር። ናታና
ቤቲ ተገናኙ። ቤቲን ለምንድነው ግን የምትከታተይ? ለምንድነው ማትሆኝ እያላት ነበረ። እና ፍቅር ነው ስለማፈቅር ነው የምከታተለው አለች። ፍቅር ትቀልጃለሽ እንዴ? ትሁትን አሳበደቻቸው። ትሁትን በጣም እያስጨነቀች ነበር። አንድ ምነግር ከባድ ምስጢር፣ ቦምብ ማክል ምስጢር ደብቃለች ትሁት አለችው። እና ትሁት ምንድነው የደበቀች ንገሪኝ እያላት ነበር። ወደ ተመልካዮቼ ዛሬ ቪዲዮ ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ አሰናባታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰላማችሁ ይብዛ።